ሰላም ጤና ይስጥልኝ። በኢንቨስትመንት ዓለም ውስጥ ረጅም ዕድሜ ኑረው ትርፋማ የሚሆኑ ሰዎች ወይም ደግሞ ነጋዴዎች በጣም ብልህ ስለሆኑ ወይም ደግሞ የገበያውን ሚስጥር ጥንቅቅ አድርገው ስለሚያውቁ አይደለም። ዋናው ምክንያታቸው ምክንያታዊ ወይም ደግሞ ራሽናል ኢንቨስተር በመሆን ስራ መስራታቸው ነው። ብዙዎቻችን እንደምንሳሳተው ኢንቨስትመንት የቁጥር ጨዋታ ብቻ ይመስለናል። ነገር ግን ይህ ብቻ አይደለም። ኢንቨስትመንት የስሜት ቁጥጥር ጨዋታ ነው። ያ ማለት ኢንቨስትመንት ብዙ ጥናቶች እንደሚያሳዩት ከ90% በላይ የስነ ልቦና ጨዋታ ነው። ቀሪ 10%ቱ ብቻ ነው እንግዲህ የሂሳብ ጨዋታ የሚሆነው። ዛሬ የምናየው እንዴት ስሜታችንን አጥፍተን እንደ ማሽን በዳታና በሎጂክ ብቻ የኢንቨስትመንት ውሳኔዎችን መስጠት እንደምንችል ነው። ይህን ቪዲዮ እስከ መጨረሻው ካያችሁ በኢትዮጵያ አዲስ እየተገነባ ባለው የካፒታል ገበያ ሆነ በየትኛውም የቢዝነስ አማራጭ ውስጥ ብትሰማሩ ከ90% በላይ የሚሆነውን በኢንቨስትመንት የተሰማራ ሰው የምትበልጡበትን መሰረታዊ የሚባሉ ጥበቦች በሚገባ እናያለን። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝኩ በዛሬ ቪዲዮ 4 መሰረታዊ የምክንያታዊ ወይም ደግሞ ራሽናል ኢንቨስተርስ ባህሪያት በሚገባ እናያለን። እንዴት እነዚህ ምክንያታዊ ባህሪ አንድን ኢንቨስተርስ ውጤታማ እንዲሆን እንደሚያስችሉት ጭምር ስለምናይ እስከ ቪዲዮ ፍጻሜ ድረስ አሁንም አብራችሁኝ እንድትቆዩ በድጋሚ እየጋበዝኩኝ እነዚህ 4 መሰረታዊ የሚባሉ የምክንያታዊ ኢንቨስተር ባህሪ የምንላቸው አንደኛውና የመጀመሪያው ፈርስት ፕሪንሲፕልስ ቲንኪንግ ነው። ያ ማለት አንድ ምክንያታዊ ኢንቨስተር ኢንቨስት ከማድረጉ በፊት መሰረታዊ የሆነ የሎጂክ ግንባታ ያስፈልገዋል። ወይም ደግሞ ሎጂክሊ እንዴት ኢንቨስት ማድረግ እንዳለበት በመሰረታዊነት ይህንን ይገነባል። ሁለተኛ ኤክስፔክትድ ቫሊዩስ ያስቀምጣል። አንድ ምክንያታዊ የሆነ ነጋዴ አተርፋለሁ ብሎ ሳይሆን ላተርፍ የምችለው ምን ያክል ነው ብሎ ካልኩሌትድ ያደርጋል እንጂ ስሜታዊ አይሆንም። ሰው ከስሜት ይልቅ ስሌትን በማስቀደም ይገባል። ያ ማለት የትርፍና ኪሳራ ስሌት ያስቀምጣል። ሶስተኛ አንድ ምክንያታዊ የሆነ ኢንቨስተር የሚገለጽበት ባህሪ ማርጂን ኦፍ ሴፍቲ ወይም ደግሞ የተሰላ የደህንነት ቀጠና ያስቀምጣል። አራተኛ አንድ ምክንያታዊ የሆነ ኢንቨስተር የሚገለጽበት ባህሪ የጊዜን ኃይል ወይም ደግሞ ታይም ቫሊዩ ኦፍ መኒን በሚገባ ይረዳል። በመጨረሻም በዚህ ቪዲዮ አንድ የባለሙያዎች ሚስጥር እና የአንድ ቀን አክሽን ፕላን አብረን እናያለን። ያንን አክሽን ፕላን ሁላችንም በመውሰድ በመተግበር እንዴት ከአንድ ምክንያታዊ ካልሆነ ኢንቨስተር ወደ ምክንያታዊነት ኢንቨስተር መምጣት እንደምንችል በሚገባ ሮድማፕ ሆኖ ስለሚያገለግለን ይህንን በመጨረሻ የማስቀምጥላችሁ ይሆናል። አብራችሁ እስከ ቪዲዮ ፍጻሜ ድረስ እንድትቆዩ አሁንም በአክብሮት ነው የምጋብዘው። የመጀመሪያው ፈርስት ፕሪንሲፕል ቲንኪንግ ነው። ያ ማለት አንድ ምክንያታዊ የሆነ ኢንቨስተር የመጀመሪያው ነገሮችን ከመሰረታቸው ነው መረዳት የሚፈልገው። ለምሳሌ ምክንያታዊ ኢንቨስተር ምን ያደርጋል? ሰዎች ስላሉ ወይም ደግሞ በአንድ ጉዳይ ላይ ወሬ ስለተሰማ እዛ ቦታ ላይ ኢንቨስት አያደርግም። ያ ማለት ሰዎች ብዙ ጊዜ እንዲህ አይነት ኢንቨስትመንት ላይ ኢንቨስት ብናደርግ እነከሌ ኢንቨስት እያደረጉ ነው ምናምን በሚባል አሉባልታ ወሬዎች ወይም ደግሞ ኢቭን በሚታዩም አይነት ጭምር መረጃዎች ላይ ብቻ በመመስረት ኢንቨስት ማድረግን አይመርጥም። ከዛ ይልቅ ምንድነው መሰረታዊ የሚባሉ መረጃዎችን ወይም ደግሞ ዳታዎችን በመውሰድ ውሳኔ ለመወሰን ነው ጥረት የሚያደርገው። ይህ ማለት አንድን ውስብስብ ነገር ወደ መሰረታዊ እውነታዎች መበተንና በዝርዝር መረዳት ነው የሚፈልገው። ለምሳሌ የአንድ ኩባንያ አክሲዮን ሲገዙ አክሲዮን ሳይሆን ቢዝነሱን እንደሚገዛው ይረዳል። ያ ማለት ቢዝነሱን እንደሚገዛው ሲረዳ ይህ ቢዝነስ በምን የቢዝነስ ዘርፍ እንደተሰማራ፣ ምን አይነት መሰረታዊ ስራዎችን እንደሚሰራ፣ ያ ማለት ሜን ሶርስ ኦፍ ኢንካሙ ከምን ስራ እንደሚመጣ፣ ነን ኦፕሬቲንግ ኢንካሙስ ምን ሊሆን እንደሚችል፣ አጠቃላይ ቢዝነሱ የሚያወጣቸው ወጪዎች ምን እንደሚሆኑ፣ የወደፊት የቢዝነሱ ዕጣ ፈንታ ከቢዝነስ ፖሊሲ አኳያ ምን እንደሆነ፣ ያለው የሌጋል ስታተስ ምን እንደሆነና አጠቃላይ መሰል ጉዳዮችን ከመሰረታቸው በመረዳት ኢንቨስት ለማድረግ ይሞክራል። ያ ማለት የኢንቨስትመንት ኦብጀክቲቭ ሴት ያደረገ አንድ ኢንቨስተርስ ምን ተብሎ ሊጠራ ይችላል ማለት ነው? ምክንያታዊ ኢንቨስተር ብለን ልንጠራው እንችላለን። ስለሆነም አንድ ነገሮችን ከመሰረታቸው በምክንያትነት የሚረዳ ኢንቨስተር እነዚህን 4 መሰረታዊ ነገሮችን ይተገብራል ማለት ነው። አንደኛ ምን ያደርጋል? ቢዝነሱ እንዴት ገንዘብ እንደሚሰራ ወደ ትናንሽ ክፍሎች በመበተን ይመለከታል። ያ ማለት እንዳልኳችሁ መሰረታዊ የሚባለው የቢዝነሱ ገቢ ከምን ይመጣል፣ ተጓዳኝ ገቢዎቹ ምን ይሆናሉ፣ ከምን አይነት ደንበኞች ጋር አብሮ ይሰራል፣ የነዛ ደንበኞች
የእቃ አቅርቦት ሂደታቸው ምንድነው? ተቋሙ ምን አይነት እቃዎችን ይጠቀማል? ወደፊትስ በምን አይነት ሁኔታ ሊሄድ ይችላል? የሚል ዝርዝር የሆኑ ጉዳዮችን ያያል። ሁለተኛ ደግሞ አሳምሽኖችን ቨሪፋይ ያደርጋል። ለምሳሌ በኢትዮጵያ ኮንቴክስት ቴሌ አክሲዮን ሲሸጥ በነበረበት ሰዓት ብዙ ሰዎች የቴሌን አክሲዮን ሲገዙ የነበረ ምናልባት ቴሌ ብዙ ደንበኛ አለው በሚል ነው። ነገር ግን ምክንያታዊ ኢንቨስተር ቴሌ ብዙ ደንበኛ አለው ብሎ ሳይሆን የሚገዛው ምን ያክል ደንበኛው ምን ያክል ሜጋባይት እንትን ይጠቀማል፣ ምን ያክል የድምፅ ፓኬጅ ይገዛል። ሰው አልቲሜትሊ ቴሌን ነገ ከነገ በኋላ ኮምፓራቲቭ አድቫንቴጁን ሊቀሙ የሚችሉ ተቋማት ይመጣሉ ወይስ አይመጡም እና ሌሎች መሰል ጉዳዮችን በመተንተን ያያል ማለት ነው። ምን ያደርጋል ነው ቨሪፋይ አሳምሽኖችን ክሊርሊ ቨሪፋይ ያደርጋል። ሌላው ምን ያደርጋል? ኩባንያው ያለው ልዩ ብቃት ምን እንደሆነ ወይም ደግሞ ስፔሲፊክ ኮምፒቲቲቭ አድቫንቴጅስ ኦፍ ጊቭን ኩባንያ በደንብ ኢቫሉዌት ይደረጋል ማለት ነው፣ ወይም ደግሞ ያደርጋል። ሌላው ከሶስተኛ ወገን ወይም ደግሞ መንግስት አሊያም ደግሞ ሚዲያ ሪፖርት ውጪ በራሱ ኢንዲፔንደንት ኦዲት ያከናውናል። ያ ማለት የተቋማትን የፋይናንሻል ሪፖርት በሚገባ በማየት እኔ ከምፈልገው የኢንቨስትመንት ዘርፍ ጋር ሊሄድ የሚችል እና ነገ ከነገ በኋላ ጤናማ የሆነ የፋይናንስ ሊኖረው የሚችል ኩባንያ ነው ወይም ደግሞ ቢዝነስ ነው በሚል በራሱ አሹር ያደርጋል ማለት ነው። ስለዚህ አንዱ የሚገለጽበት ምክንያታዊ ኢንቨስተር ይህንን ያደርጋል ማለት ነው። ያ ማለት ነገሮችን ከመሰረታዊነት በምክንያት መረዳት ይችላል። ለምሳሌ በቅርቡ በአዲስ አበባ የኮንስትራክሽን እቃዎች ዋጋ ሊጨምር ነው ተብሎ አንድ ወሬ ቢሰማ ምክንያታዊ የሆነ ኢንቨስተር የኮንስትራክሽን እቃዎች ዋጋ ሊጨምር ነው ተብሎ ወሬ ስለተሰማ የኮንስትራክሽን እቃዎችን በመግዛት አይከዝንም። መጀመሪያ ምን ብሎ ሊጠይቅ ይችላል ነው ከመጀመሪያውኑ ፋብሪካዎቹ ለምን ምርት አቆሙ ወይም ደግሞ ለምን እቃው ዋጋው ሊጨምር ይችላል የሚል ጥያቄ ያነሳል። ሰው ተቋማት ወይም ደግሞ ይህንን ጥሬ ዕቃ የሚያመርቱ ወይም ደግሞ ይህንን ፕሮዳክት የሚያቀርቡ ተቋማት ለምን ምርት እንዳቋረጡ መረጃ ይወስዳል። ዘይን ይህ ምርት ማቋረጥ ወይም ደግሞ የዚህ ዕቃ ዋጋ መጨመር እስከ መቼ ሊቀጥል ይችላል በሚል መሰረታዊ ነጥቦችን በማንሳት አስፈላጊ ሆኖ ካገኘ እነዚህን እቃዎች ሊከዝንና ለቀጣይ ገበያ ሊያውላቸው ይችላል። አለያ ግን በዚህ ሂደት ውስጥ ጠቃሚ ወይም ደግሞ ከዚህ ግባ የማይባል ምክንያት በነበረበት ሰዓት የመጣ የዋጋ ጭማሪ ከሆነ ወደዚህ ቢዝነስ ውስጥ አይገባም። ነገር ግን ምክንያታዊ ያልሆነ ኢንቨስተር ምን ያደርጋል ነው ወዲያውኑ ኢሚዲየትሊ ብድር ያወጣና እንዲህ አይነት እቃዎችን ይከዝናል። ዘይን አፍተር ታይም ደግሞ ችግሩ መሰረታዊ ስላልነበር ዋጋው ይወርዳል። ዋጋው የወረደ ጊዜ ምን የማድረግ ግዴታ ውስጥ ሊገባ ይችላል ተብሎ ይታሰባል፣ ይህንን እቃ በርካሽ የመሸጥ። ስለዚህ ብዙ ጊዜ ምክንያታዊ ያልሆኑ ኢንቨስተሮች እቃን የሚገዙት ወይም ደግሞ ኢንቨስት የሚያደርጉት ዋጋው ሲጨምር ነው። ዘይን የሚሸጡት ደግሞ ዋጋው ሲቀንስ ነው። በሚያሳዝነው ሁኔታ ቢኮዝ ምክንያታዊ አይደሉም ሲገቡ። ዘይን እቃው እስኪጨምር እቃው እየጨመረ ባለበት ሂደት ውስጥ ይገዛሉ። ነገር ግን በሆነ አጋጣሚ ዋጋው ሲቀንስ እቃው መልሶ እስኪጨምር መያዝ አይፈልጉም። ቢኮዝ ደግሞ የያዝነውን ወይም ደግሞ ያለንን ኢንቨስትመንት 100% ሳናጣ ሽጠን ብንወጣ ይሻላል ወደሚል ምክንያታዊ ወዳልሆነ ምክንያት ይመጡና ዋጋ ሲወደድ ገብተው ወይም ደግሞ ኢንቨስት አድርገው ዋጋ ሲረክስ ሽጠው የሚወጡበት ወይም ደግሞ ሪስክን ሪያላይዝ የሚያደርጉ ይሆናሉ ማለት ነው። ስለዚህ አንዱ የምክንያታዊ ኢንቨስተር መገለጫ ባህሪ ነገሮችን ከመሰረታቸው መረዳት መቻል ነው። ሁለተኛው መገለጫ ባህሪው የምክንያታዊ ኢንቨስተር ኤክስፔክትድ ቫሊዩስ ነው። ወይም ደግሞ ሊያገኝ የሚችለውን ትርፍ እርግጠኛ አይደለም የሚሆነው። ሊያገኝ የሚችለውን ትርፍ በሂሳብ ይተነብያል ወይም ደግሞ ፕሪዲክት ነው የሚያደርገው። ሰው ምክንያታዊ ኢንቨስተር አተርፋለሁ ብሎ ኢንቨስት አያደርግም። በፕሮባቢሊቲ ወይም ደግሞ በእድል ስሌት ነው ሊያተርፍ የሚችለውን የሚያሰላው። ስለዚህ ምን ይላል ማለት ነው? ሊያተርፍ የሚችለውን ፕሮባቢሊቲ ያስቀምጣል። ሰው ፕሮባቢሊቲ ኦፍ ፕሮፊት ያስቀምጣል፣ ፕሮፊት አማውንት ያስቀምጣል፣ ዘይን ፕሮባቢሊቲ ኦፍ ሪስክ ያስቀምጣል፣ ኤንድ ሪስክ አማውንት ያስቀምጣል ማለት ነው። ስለዚህ ሊያተርፍ የሚችለውን በፕሮባቢሊቲ ያሰላል እንጂ ይህንን ያክል አተርፋለሁ የሚል ፕሪዲተርማይንድ የተደረገ ስሌት ውስጥ አይገባም። ሰው እንዲህ አይነት ቀመር ብዙ ጊዜ አንድን ውሳኔ 100 ጊዜ ብንደግመው በአማካይ ምን ያክል ማግኘት እንደምንችል መረጃ ይሰጡናል። በዚህ ምክንያት ራሽናል ኢንቨስተር ኤክስፔክትድ የሆነ ቫሊዩ ውስጥ ነው የሚገባው ወይም ደግሞ እንዲህ አይነት ስሌት ውስጥ ገብቶ ነው ሊያገኝ የሚችለውን ትርፍ ኤክስፔክት የሚያደርገው እንጂ ሰርቴንሊ እንዲህ አይነት ትርፍ አገኛለሁ ብሎ ራሽናል ኢንቨስተር ብዙ ጊዜ ኢንቨስት አያደርግም። ስለሆነም አንድ ትርፍን በሂሳብ ወይም ደግሞ በስሌት የሚተነብይ ኢንቨስተር የሚያደርጋቸው ወይም ደግሞ የሚገለጽባቸው 4 መሰረታዊ ሁኔታዎች አሉ። አንደኛውና የመጀመሪያው
አንድ ቢዝነስ የመሳካት እድል ስንት እንደሆነ ነው ኤክስፔክት የሚያደርገው። በዚህ ቢዝነስ ምን ያክል የመሳካት እድል ይኖረኛል ፕሮባቢሊቲ ነው። ቢኮዝ ሰርቴን መሆን አይቻልም፣ ቢዝነስ ነው። ፊውቸርቲ አንሰርቴኒቲ እንዳለው መጠን ሰው ምን ያደርጋል ነው አንድ ቢዝነስ የመሳካት እድሉ ስንት እንደሆነ ኤክስፔክት ያደርጋል። ለምሳሌ 70% ሊል ይችላል፣ 60% ሊል ይችላል። ዜን ኳንቲቲ ኦፍ አውትካሙ ቢሳካ ምን ያክል ትርፍ አተርፋለሁ ብሎ ደግሞ አሁንም ኤክስፔክት ያደርጋል። ሰው ግን ምን ያስቀምጣል ነው ኤክስፔክት ሲደረግ ግን ዝም ብሎ ቶሎሬት የምናደርገው ኤክስፔክቴሽን ከአቅም በላይ መሆን የለበትም። ዋቴቨር ግን ይህንን ያክል ማትረፍ አለብን የሚል የተወጠረ አይነት ስሜት ሳይሆን ልናተርፍ እንችላለን በሚል ስሜት ኢንቨስት ማድረግ ግን ሪላክስ እንድናደርግ ያስችለናል ነው። ነገር ግን ከቶፍ ፖይንት ሊኖረን ይገባል። ያ ማለት ሪስክ ሪዋርድ ሬሾ ልናስቀምጥ ይገባል። ያ ማለት አንድ ብር ኢንቨስት ስናደርግና አንድ ብር አት ሪስክ ኢንቨስት ስናደርገው ምን ያክል ኤክስፔክትድ ሬት ኦፍ ሪተርን ማግኘት እንዳለብን ግን በሚኒመም ማስቀመጥ መቻል አለብን። በሳይንሳዊ መልኩ አንድ ብር ሪስክ 3 ብር ፖቴንሻል ሪተርን ይዞ መምጣት መቻል አለበት ተብሎ ነው የሚታሰበው። ያ ማለት ሬሾ 1:3 ነው። አንድ ኢንቨስተር አንድ ብር አጣለው ብሎ ኢንቨስት ሲያደርግ ኢን ሪተርን ግን በፕሮባቢሊቲ ስንት ብር ሊያገኝ የሚችል መሆን መቻል አለበት ተብሎ ነው የሚታሰበው 3 ብር። ስለዚህ ሪስክ ሪዋርድ ሬሾ ኦልዌይስ 1:3 ኤክስፔክት አድርጎ ይገባል ማለት ነው። አንድ ብር ሪስክ ስትጥሉ ግን ለምሳሌ አንድ ብር ጌን የምታገኙ ቢሆን 1:1 ቢሆን ይህ አይነት ኢንቨስትመንት አይመከርም። ቢኮዝ ምንም አታተርፉም ማለት ነው። አንድ ብር ሪስክ በ3 ብር ፖቴንሻል ሪተርን ሬሾ መቀመጥ መቻል አለበት። ይህንን ያስቀምጣል። ሌላው ኢሞሽናል ዲታችመንት ነው። ብዙ ጊዜ ራሽናል ኢንቨስተርስ እንደተባለው የሚያተርፉትን ትርፍ ኤክስፔክት ነው የሚያደርጉት፣ ፕሮባቢሊቲ ነው የሚያስቀምጡለት። ስለዚህ በዚህ ሂደታቸው ውስጥ ኪሳራም እንኳ ቢያጋጥማቸው ምንድነው አክሴፕት የማድረግና በቢዝነሱ የመጽናት እና ሌሎች ስትራቴጂዎችን የመንደፍ እድላቸው ሰፊ ስለሚሆን ቢዝነሳቸው ላይ ስኬታማ የመሆን እድል ይኖራቸዋል። ሶስተኛና ሌላኛው የምክንያታዊ ኢንቨስተር መገለጫ ባህሪ ማርጂን ኦፍ ሴፍቲ ወይም ደግሞ የደህንነት ቀጠና ማስጠበቅ ነው። አንድ ኢንቨስተር በኢንቨስትመንት ሂደት ውስጥ ምን ማድረግ መቻል አለበት ተብሎ ነው የምታሰበው? የደህንነት ቀጠና ማስቀመጥ መቻል አለበት፣ ወይም ደግሞ የቀይ መስመር ማስቀመጥ መቻል አለበት። እንግዲህ ማርጂን ኦፍ ሴፍቲ ሲባል ምን ማለት ነው? አንድ ነገር ለምሳሌ 100 ብር ያወጣል ብላችሁ ካሰባችሁ ከ100 ብር በታች በሆነ ዋጋ መግዛት መቻል። ለምሳሌ 100 ብር የሚያወጣ አንድ ኢንቨስትመንታችሁ በ70 ብር ብትገዙት በልዩነት ስንት ብር አግኝታችኋል? በዋጋ ልዩነት 30 ብር ታገኛላችሁ። እቺ 30 ብር ምን ተብላ ትታሰባለች? እናንተ ኮንሲደር ላላረጋችሁት ለሪስክ ሊያጋልጥ የሚችል ነገር ባላንስ ማድረጃ ትሆናለች። ስለዚህ ማርጂን ኦፍ ሴፍቲ 100 ብር ሊሸጥ የሚችልን ነገር 90 ብር ከመግዛት ይልቅ 100 ብር ሊሸጥ የሚችልን ነገር 70 ብርና 60 ብር ወይም ደግሞ 80 ብር መግዛት የበለጠ ማርጂን ኦፍ ሴፍቲ ይሰጠናል። ዳት ሚንስ እፎይታን ይሰጣል ነው። ኢንቨስትመንት የሚገባ ሰው በኢንቨስትመንት ሂደት ውስጥ ምን ማግኘት መቻል አለበት ነው? ማርጂን ኦፍ ሴፍቲ ማግኘት መቻል አለበት ነው። ስለሆነም አንድ ኢንቨስት የሚያደርግ ሰው የደህንነት ቀጠናን ሲተነብይ እነዚህን የሚከተሉ 4 ነጥቦች አሁንም ኮንሲደር ሊያደርግ ይችላል። አንደኛውና የመጀመሪያ የአንድን ነገር እውነተኛ ዋጋ መገመት መቻል አለበት። ይህ ግን የሚሆነው ከገበያ ውጭ በራሱ የቼክአፕ ሜትድ ትክክለኛ ዋጋው ምን ያክል ሊሆን ይችላል ብሎ ማሰብ አለበት። ሁለተኛ ገቢን ቀነስ አድርጎ የወጪን ግምት ጨምር ማድረግ ያስፈልጋል። ብዙ ጊዜ አይታችሁ ከሆነ ትክክለኛ ኢንቨስተሮች በሚያገኙት ኢንካም ኦቨር አምቢሽስ አይሆንም። ማግኘት ብቻ ሳይሆን መክሰር አለ የሚል ምን ያስቀምጣሉ ማለት ነው፣ ቀይ መስመር ያስቀምጣሉ። ስለዚህ ማግኘትን ብቻ ኤክስፔክት አድርጋችሁ ያ ማለት ማርጂን ኦፍ ሴፍቲ ሳይኖራችሁ ቢዝነስ ውስጥ ብትገቡና ባታገኙ ምናልባት ሪስኩ ሀይ ይሆናል። ማርጂን ኦፍ ሴፍቲ ያስፈልጋል። ኤክስፔክት ስታደርጉ ልታገኙ የምትችሉትን ገቢ ቀነስ አድርጋችሁ ሊያጋጥም የሚችላችሁን ግን ወጪ ትንሽ ጨመር ብታደርጉት በመሃል ማርጂን ኦፍ ሴፍቲ ልታገኙ ትችላላችሁ። ሌላኛው ገበያው ሲደናገጥ እናንተ ዋጋ ሲረክስ ብቻ መግዛት ይጠበቅባችኋልና ብዙ ጊዜ ማርጂን ኦፍ ሴፍቲ የምታገኙት ገበያ ሲደናገጥ ወይም ደግሞ ዋጋ ሲወርድ ያንን ዕቃ መግዛት ከመሸጥ ይልቅ መልሶ መግዛትና በእንደዚህ አይነት ሁኔታ እንደዚህ አይነት ኢንቨስትመንት ላይ ኢንቨስት ማድረግ። ሌላው ትክክለኛ ዋጋ እስኪመጣ ድረስ ለብዙ ወራት ወይም ደግሞ ለብዙ ዓመታትም ጭምር መጠበቅ ያስፈልጋል። ይህ ሌላኛው የማርጂን ኦፍ ሴፍቲ መገለጫ የምክንያታዊ ኢንቨስተርስ ባህሪ ነው። ነገር ግን ብዙ ጊዜ ሰዎች ምንድነው የሚያደርጉት? ማርጂን ኦፍ ሴፍቲ ሲባል በርካሽ አንድን ነገር መግዛት ይመስላቸዋል። ማርጂን ኦፍ ሴፍቲ ሲባል አንድን ነገር በርካሽ መግዛት ብቻ አይደለም፣ ጥራት ያለው ነገር
በቅናሽ መግዛት በራሱ ትርፍ የለውም። ዋናው ቁልፍ ነገር ምንድነው? ጥራት ያለው ነገር ሆኖ በተመጣጣኝ ዋጋ ወይም ደግሞ በርካሽ ካገኛችሁ ብቻ ነው እንጂ ማርጂን ኦፍ ሴፍቲ ሲባል ማንኛውንም ነገር በርካሽ ስላገኘ ነው ብቻ በመግዛት ትርፋማ እንሆናለን ማለት አይደለም። በተመጣጣኝ ዋጋ መግዛት ይጠበቅብናል። ምን ለማግኘት? ማርጂን ኦፍ ሴፍቲ ለማግኘት ማለት ነው። ሌላውና አራተኛው ሎንግ ተርም ኮምፓውንዲንግ ወይም ደግሞ የጊዜን ኃይል ነው። ሌላኛው ራሽናል የሆነ ኢንቨስተር ምን ያስባል ነው? የጊዜን ኃይል ወይም ደግሞ ታይም ቫሊ ኦፍ ማኒ የዛሬ 1 ብር ከነገ 1 ብር በምን ሁኔታ ሊበልጥ እንደሚችል ፐርሲቭ ያደርጋል ነው። ያ ማለት ምክንያታዊ ኢንቨስተር በአንድ ሌሊት ሀብታም የመሆን ፍላጎት የለውም ወይ ደግሞ ለመሆን አይሞክርም። ምክንያቱም ፈጣን ሀብት ከፍተኛ የሆነ ስጋት ሊያመጣ እንደሚችልም ያውቃል። ያ ማለት the higher the expected return the expected riskም ሀይ ሊሆን እንደሚችል ይታወቃል። ስለዚህ ብዙ ጊዜ ሀብት ዌልዝ ዲቨሎፕ ወይም ደግሞ ዌልዝን ማሳደግ የሚፈልጉ ሰዎች ኦቨርናይት ሀብታም መሆን ሳይሆን የሚፈልጉት በጊዜ ሂደት ጊዜ በሚሰጣቸው እንትር ሀብታም መሆን ነው የሚፈልጉት። ምክንያታዊ ኢንቨስተሮች በአንድ ሌሊት ሀብታም የመሆን ትልቅ ጉጉት አያሳድሩም። ለምንድን ነው ከተባለ ብዙ ጊዜ በአንድ ቀን ሀብታም ለመሆን ከተፈለገ እና የመሆን ፍላጎት ካለን ሪስኪ የሆነ የኢንቨስትመንት ዘርፍ ውስጥ መሰማራት ነው። እንግዲህ እንደዚህ አይነት ነገሮች ከሆኑ ስፔኩሌሽን ወይም ደግሞ ጋምብሊንግ አይነት ነገሮች ይሆናል። ራሽናል ኢንቨስተር ደግሞ የጋምብሊንግ አይነት እንትን ውስጥ አይደለም። ራሽናል በሆነ መልኩ ታይምን ተጠቅሞ ሀብት ለማፍራት የሚሞክር ነው ኢንቨስተር። እንግዲህ ራሽናል ኢንቨስተርስ የምንለው ሎንግ ተርም ኮምፓውንዲንግ ወይም ደግሞ የረዥም ጊዜ ኃይል ምን ያክል ጠቃሚ እንደሆነ በደንብ ይረዳል። ስለሆነም አንድ የጊዜን ኃይል ያወቀ ኢንቨስተር ምን ያደርጋል ማለት ነው? ኢንቨስት ሲያደርግ ቢያንስ አንድ ኢንቨስትመንቱ ከ5 እስከ 10 ዓመት ውስጥ በዛው ኢንቨስትመንት ዘርፍ ውስጥ እንደሚቆይ ኤክስፔክት ያደርጋል። ከ5 እስከ 10 ዓመት ውስጥ የማይቆይ ከሆነ የጊዜ ኃይልን መጠቀም አይቻልም። ስለዚህ እንደዚህ አይነት ሁኔታ ላይ ከሆን ኢንቨስትመንት ውስጥ መግባት አይጠበቅብንም አይነት ነገር ነው። ስለዚህ ቢያንስ ከ5 እስከ 10 ዓመታት ያክል ኢንቨስት ባደረግነው ዘርፍ ውስጥ መቀጠል መቻል አለብን። ቢኮዝ የመጀመሪያዎቹ 4-5 ዓመታት ተቋሙን መሰረት የሚያሳዝ ስራ የማስጀመር ምናምን ናቸው። በዛ ሂደት ውስጥ ወጪ ነው የሚበዛው፣ ሪተርን የምናገኝበት ጊዜ አይኖርም። ከ5 ዓመት በኋላ ግን እስከ 10 ዓመት ባለውና ከዛ በኋላ ወደ ተጠቃሚነት የምንመጣበት ጊዜ ነው። ስለዚህ ራሽናል የሆነ ኢንቨስተር የጊዜን ኃይል በደንብ የሚረዳ ኢንቨስተር ግን ኢንቨስት ሲያደርግ ቢያንስ ኢንቨስትመንቱን ከ5 እስከ 10 ዓመት ኢንቮልቭ ለማድረግ ወይም ደግሞ እዛ ጋር ለመቆየት ኮንሲደር ያደረገ ነው ማለት ነው። ሌላኛው ሪኢንቨስትመንትን ኮንሲደር ያደርጋል። የጊዜን ኃይል በደንብ የተረዳ ራሽናል ኢንቨስተር የሚገኘውን ትርፍ መልሶ ለራሱ አገልግሎት ከመውሰድ ይልቅ በዛው ኢንቨስትመንቱ ላይ ማሳደጊያ ሆኖ እንዲያገለግል ወይም ደግሞ ሪኢንቨስትመንት እንዲደረግ እድል ይሰጣል። ቢኮዝ ኦቨር ናይት ያገኘነውን ትርፍ ወደኛ የምናመጣው ከሆነ ቢዝነሱ ኤክስፓንሽን አይኖረውም። ብዙ የስራ ማስኬጃዎችን አግኝቶ ብዙ ስራ መስራት አይችልም። ስለዚህ ያ እንዳይሆን በጊዜ ሂደት ብዙ ትርፋማነታችንን ለማሳደግ ሲባል ምን ማድረግ መቻል ነው? ያገኘነውን ትርፍ ሪኢንቨስት ማድረግ መቻል ነው። ይህንን አንድ ምክንያታዊ ኢንቨስተር ሊያደርገው የሚገባ ነገር ነው። ሌላው ያለ በቂ ምክንያት ኢንቨስትመንቱን አለማቋረጥ ነው። እንግዲህ የጊዜን ኃይል የተረዳ አንድ ራሽናል ኢንቨስተር ያለምንም በቂ ምክንያት ኢንቨስትመንቱን አያቋርጥም፣ ወይም ደግሞ ገበያ ወረደ ብሎ አይወጣም። እሺ ገበያ ወረደ ብሎ ማለት ያለኝን ሳላጣ በሚል ስሜት አይወጣም። ገበያ ጨምረም ብሎ አሁን ላይ አተርፋለሁ በሚልም አይወጣም። ራሽናል ኢንቨስተር ስትሆኑ ያለምንም በቂ ምክንያት ከኢንቨስትመንቱ በተሎ አለመውጣት ይመከራል፣ ወይም ደግሞ ራሽናል ኢንቨስተርስ ባህሪያት ነው። ሌላኛው ኢሞሽናል ስታቢሊቲ ነው፣ ወይም ደግሞ በየቀኑ ዋጋ አለማየት። ራሽናል ኢንቨስተሮች ብዙ ጊዜ የጊዜን ኃይል በተለይ የተረዱ ራሽናል ኢንቨስተሮች የኢንቨስትመንታቸውን ዋጋ በየጊዜው አያዩም። ዳት ሚንስ ኦቨር ታይም ዋጋቸው ወይም ደግሞ የኢንቨስትመንት ቫሉያቸው እንደሚጨምር እርግጠኛ ናቸው። ነገር ግን በየቀኑ ወረደ ወይስ ጨመረ፣ ወረደ ወይስ ጨመረ በሚል አይነት የስሜት ውጥረት ውስጥ ገብተው ኢንቨስትመንታቸውን የማቋረጥ አይነት ሂደት ውስጥ አይገቡም። ራሽናል እንደመሆናቸው መጠን ምን ያደርጋሉ ተብሎ ነው የሚታሰበው? እንዲህ አይነት ኤክሰርሳይዝ ያደርጋሉ ተብሎ ይታሰባል። እዚህ ጋር የባለሙያ ምስጢር ለመጨመር ያክል ብዙ የዘርፉ ባለሙያዎች በኢንቨስትመንት ውስጥ ምክንያታዊ ኢንቨስተር ብዙ ጊዜ ውጤትን ወይም ደግሞ አውትካምን አይጠብቅም። ኢንቨስት ሲያደርግ የሂደቱ ትክክለኛነት ላይ ነው እንጂ የሚያተኩረው ምናልባት የሚመጣው ውጤት ኢት ሜይ ቢ ፖዚቲቭ ኢት ሜይ ቢ ኔጋቲቭ አያሳስበውም ማለት ሳይሆን ትልቁ ትኩረቱ ውጤቱ ሳይሆን አሰራሩ ላይ ነው። ቢኮዝ አሰራሩ ጥሩ ከሆነ የኢንቨስትመንት ውጤቱ ጥሩ እንደሚሆን ግልጽ ስለሆነ ብዙ ጊዜ ምክንያታዊ የሆኑ ኢንቨስተሮች
4 እናተርፋለን 2 እናተርፋለን ሳይሆን በዚህ ኢንቨስትመንት ዘርፍ መሰማራታችን ትክክል ነው ወይ ትክክለኛ ትራክ ላይ ነው የሚል የሂደት ወይም ደግሞ የፕሮሰስ ግምገማ ላይ ነው ብዙ ጊዜ የሚያተኩሩት። ሰው አንድ ኢንቨስትመንት ላይ ኢንቨስት አድርጋችሁ ብትከስሩ እንኳ ሂደታችሁ ትክክል ሆኖ ከተገኘ በዳታ ላይ የተመሰረተ ሆኖ ከተገኘ የኢንቨስትመንት ሂደታችሁ እናንተ ስቲል ጥሩ ኢንቨስተር ናችሁ ማለት ነው። ምንም እንኳ ትርፍ ላይ ባትሆኑ ያ ማለት እናንተ ምክንያታዊ ኢንቨስተር ናችሁ። ስለዚህ ባታተርፉ እንኳን ለጊዜው እዛ ኢንቨስትመንት ላይ አካሄዳችሁና የሄዳችሁበት መንገድ ምክንያታዊ ሆኖ ከተገኘ በኢንቨስትመንታችሁ መቀጠልና ወርቃማውን ጊዜ መጠበቅ ያስፈልጋል ማለት ነው። የአንድ ቀን የድርጊት መርሃ ግብር ለመስጠት ያክል አሁን ከአንድ ምክንያታዊ ያልሆነ ተራ ኢንቨስተር ወደ ምክንያታዊ ኢንቨስተርነት ለመቀየር እነዚህን 3 የድርጊት መርሃ ግብሮች ይሰጣችኋለሁ። አንደኛውና የመጀመሪያው የውሳኔ ጆርናል ዛሬ በኢንቨስትመንታችሁም ሆነ በሌላ ቢዝነስ ለምትወስኑት ውሳኔ ምክንያታዊ መሆናችሁን ለመግለጽ እያንዳንዱን የወሰናችሁበትን ምክንያት ከበስተጀርባ እንድትጽፉ ብታደርጉ ሰው ስላለኝ ሳይሆን እነዚህ ምክንያቶች እጄ ላይ ስላሉ ብቻ ይህንን የኢንቨስትመንት ውሳኔ ወይም ደግሞ ሌላ የኢንቨስትመንት ውሳኔ ልወስን ችያለሁ ማለት እንድትችሉ የውሳኔ ጆርናል ይኑራችሁ። የትኛውንም አይነት የኢንቨስትመንት ወይም ደግሞ የቢዝነስ ውሳኔ ለመወሰን የወሰናችሁበትን መነሻ ምክንያት መጻፍ ይጠበቅባችኋል። ይህ አንዱ የድርጊት መርሃ ግብር ነው። ስለዚህ ከዚህ ሰዓት ጀምሮ የኢንቨስትመንትም ይሁን ሌላ የቢዝነስ ውሳኔ ስትወስኑ ያለ በቂ ምክንያት አትወስኑም ማለት ነው። ውሳኔያችሁን በሚገባ ጻፉት። ኔክስት ደግሞ መልሳችሁ እዩት። ትክክለኛ ውሳኔ መወሰናችሁን ወይም ደግሞ አለመወሰናችሁን ማረጋገጥ ትችላላችሁ። ሁለተኛው ኢንቨስትመንት ውስጥ ስትገቡ እና ከመግባታችሁ በፊት ምን መኖር መቻል አለበት ተብሎ ነው የሚታሰበው? ኢመርጀንሲ ፈንድ። ብዙ ሰው የሚሰራው ስህተት ኢንቨስትመንት ሲገባ ኢመርጀንሲ ፈንድ አይኖረውም። ኢመርጀንሲ ፈንድ ከሌላችሁ ብዙ ጊዜ እንደሚታወቀው ህይወት በአደጋ ውስጥ ያለች ነች። ሰው አንድ አደጋ ቢያጋጥመንና ገንዘብ ቢያስፈልገን ኢመርጀንሲ ፈንድ እጃችን ላይ ከሌለ በቀጥታ ኢንቨስት ያደረግነውን ሪሶርስ ሊኩዊድ ወደ ማድረግ ወይም ደግሞ ወደ መሸጥ ልንሄድ እንችላለን። በዚህ ሂደት ውስጥ ሪሶርስ ይባክናል። ቢኮዝ እኛ አስበን የነበረ ለረዥም ጊዜ ነው ኢንቨስትመንቱን። ነገር ግን በአጭር ጊዜ ብር እንዲሆን ከፈለግ ነው ምናልባት ታይምም ይወስድብናል። ግን ኢንቨስትመንቱን ወደ ከሽ ለማዞር ምናልባት ወጪዎችም ሊጠይቁን ይችላሉ። ሪሶርስ ስካርስ ነው። ነገር ግን ምን ይሆናል? ሪሶርሳችንን ሊባክንም ይችላል። ኢመርጀንሲ ፈንድ ቢኖረን ኑሮ ምንም አይነት ኢንቨስትመንታችንን ሳንነካ ላጋጠመን አደጋ ፈጣን የሆነ ምላሽ መስጠት የምንችልበት እድል ስለሚፈጥር፣ ስለዚህ ኢንቨስትመንት ውስጥ ስትሰማሩ መጀመሪያ ቢያንስ ሳይንሳዊ በሆነ መልኩ ከ3 ወር እስከ 6 ወር የሚሆን ወጫችሁን የሚሸፍን የኢመርጀንሲ ፈንድ ባላንስ በጣም ሊኩዊድ የሆነ የሴቪንግ አካውንት ላይ ባንክ ማስቀመጥ እጅግ በጣም ይመከራል። ሶስተኛው የድርጊት መርሃ ግብር ባለሙያ ማማከር ነው። የትኛውንም አይነት የኢንቨስትመንት ሂደት ወይም ደግሞ ኮሚትመንት ውስጥ ለመግባት ስትሞክሩ ከእናንተ በላይ የሆነ ሚስጥራዊ ነገሮችን ማወቅ ከፈለጋችሁ አሁን ላይ በኢትዮጵያ ብዙ የኢንቨስትመንት ባንኮች ወይም ደግሞ የግል አማካሪዎች እየተፈጠሩና እየመጡ ነው። በዛ ሁኔታ አማካሪዎችን ማማከርና በቂ የሆነ ድጋፍ ማግኘት ይመከራል። ስለዚህ እነዚህን 3 መሰረታዊ የሚባሉ የድርጊት መርሃ ግብሮችን አውጡና የኢንቨስትመንት ሀሳባችሁን በእነዚህ ደግፋችሁ ኢንቨስት በማድረግ ውጤታማ እንድትሆኑ በአክብሮት እጋብዛለሁ። ለማጠቃለል ያክል ምክንያታዊ መሆን ማለት ብዙ ጊዜ ስሜት የሌለው ሰው መሆን ማለት አይደለም። ለምክንያታዊነታችን መገዛት ስሜት የሌለን ስለሆነ አይደለም። ወይም ደግሞ ምክንያታዊ መሆን ማለት ስሜት የሌለው ሰው መሆን ማለት አይደለም። እሱን በደንብ ማያስ ያስፈልጋል። ስሜታችንን በደንብ በመቆጣጠር ውሳኔያችን ላይ ቢያዝ እንዳያደርገን መጠንቀቅ ማለት ነው። ቪዲዮ ከተመቻችሁ ላይክ አድርጉት። ስለ ኢንቨስትመንት የበለጠ ማወቅ ከፈለጋችሁ ደግሞ ኮሜንት ላይ ራሽናል ብላችሁ ጻፉልኝ። ወይም ደግሞ እንዲሰራላችሁ የምትፈልጉት ርዕስ ካለ ብጽፉልኝ በሌላ ቪዲዮ ይዤላችሁ ቀርባለሁ። ለበለጠ መረጃ ቻናሉን ሳብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ዛሬ የነበረን ቆይታ ይህን ይመስላል።